ወንድማችን እንግዳችን እስኪ በመጀመሪያ ወደ ጥያቄዎቻችን ከመግባታችን በፊት የመጡበትን አካባቢ ለተመልካቾቻችን ቢቻል በሁለት ቋንቋ በሶስት ቋንቋ ካልተቻለም ብቻ በሁለት ቋንቋም ቢሆን በቂ ነው እና እስኪ የመጡበትን አካባቢ ይግለጹልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጸ ባባ ከጸ ዲዋ ከጸ ሚስት ግፍጻ ሜታምሳ አሜን። እንግዲህ የመጣውበትን ቦታ በከለርም ቢሆን ይታወቃል። የመጣንበት ቦታ ጠረፋማ እንደሆነ ፀሐይ ያቃጠለ እንደሆነ የሚታወቅ ነው። ቢሆንም ግን የመጣውት ከክልል 6 ቤኒሻንጉል ጉሙዝ ከመተከል ዞን ግልገል በለስ ይባላል። ወረዳው ማንዶራ ወረዳ ይባላል። ምኖረው 01 ቀበሌ ነው። አሁን እንግዲህ የምንገኘው በደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን የአራቱ ጉባኤ ምስክር ጉባኤ ቤት እንገኛለን። እንግዲህ የምንገኘው ትምህርት ላይ እንግዲህ እነንታ ያደረጉልን ትብብር ወደዚህ እንድንመጣ ያደረጉን እነሱ ናቸው። በእነሱ ድጋፍ እንጂ በእኛ ድጋፍ አይደለም። እኛም ይሄን ሀገር ስለማናውቀው እነሱ ነው ይሄን ሀገርም እንድናውቀው በዚሁ ደግሞ ያለውን ነገር እንድንማር ያደረጉን እነሱ ናቸው። እሺ መልካም እግዚአብሔር ይስጥልና። እንግዲህ የመጡበትን ቤኒሻንጉል ጉሙዝ ክልል 6 እንደሆነ ነግረውናል። ከዛ ለመምጣት ወደዚህ ቦታ እንድትመጡ በዋናነትና አሁንም እየረዷችሁ ያሉና እንድትማሩ በጣም ጥረት እያደረጓችሁ ካሉ ሰዎች መካከል እስኪ እንደው በመደበኛ በአንደኛ ደረጃ የሚይዟቸው ማን ነው? ከዛም እንድትመጡ ያደረጓችሁ እነማን ናቸው? እስኪ ይግለጹልን። መጀመሪያ እንግዲህ እንድንመጣ ያደረጉ ፍንጩን በቃ መመንጨው እነንታ ናቸው። መምህራን ይንተበጻ ማለት ነው። እነንታ ናቸው። መምህራን እነንታ በጻለ መሆናቸው እዚህ እንድንመጣ ያደረጉን በእነሱ ትግል ነው። እዚህ ደረጃ እንግዲህ እዛ ላይ ሊሰዱን አልቻሉም። ምክንያቱም ያልተማሩ ሰዎች ስለሆነ ያሉ እዛ ጋር እንድንማር የሚፈልጉ ሰዎች እንድንማር ማይፈልጉ ሰዎችም ስላሉ እነሱ ታግለው ነው እዚህ ጋር ያደረሱን እና በአንደኛ ደረጃ እነሱ ነው የምንይዛቸው። ሌላ እንትን የምንለው ነገር የለም። በሁለተኛ ደረጃ ደግሞ እዛኛው ላይ እንድንጀምር ወይ ደግሞ በሰንበት ትምህርት ቤት እንድንጀምር ያደረጉን ማህበረ ቅዱሳን ናቸው። ከዛ ወደዛ አልፎ ነው ወደዚህ ያደረሱን ማለት ነው። እሺ እስካሁን የተማራቸውን ትምህርትና አሁን ላይስ ምን ቤት ነው ያሉት? አሁን ከዚህ በፊት ቅዳሴ ነበረ ስንማር ነበረ። አሁን ደግሞ ወደ ቅኔ ቤት መጠናል ማለት ነው። ከነንታ ገብረ ስላሴ ነው የምንማረው። አዚሁ ደብረ ታቦር ደብረ ልዑላን መድኃኔዓለም ቅኔ እየተማሩ ነው የሚገኙት ማለት ነው። መልካም ይሄ በጣም ትልቅ እድገት ነው። እስኪ ከቅኔዎች መካከል ቢቻል ከየንታ ከዘረፉት አንድ ቅኔ ራስዎት ከቆጠሩት ደግሞ አንድ ቅኔ። መጀመሪያ መቼም ከነንታ ነው የምንጀምረው። እነሱ ስለጀመሩልን አንድ ጉባኤ ቃና ላንሳላችሁና ምስጢሩን በጣም የረቀቀ ስለሆነ በጣም ደስ ብሎኛል። ያን አረሰውን ብዬ ስለያዝኩት ማለት ነው። እና ምን ይላል ያኛው? ኦ ድንግል ሀየለኒ ያን ኦ ድንግል ሀየለኒ ሞገደ ፍቅሪኪ እምባይር አምጣነ ሆካ ማይከል ለልቦና ሀመር ብለው ዘረፉልን። በዛው ተመስጠን እኛም ቅኔ እንድንማር አደረጉን ማለት ነው። ስንታ ነው? መልካም እስኪ ራስዎት የቆጠሩትና ራስዎት የተናገሩት ቅኔ ካለ እስኪ። እሺ ከራሴ የቆጠርኩት ደግሞ አንድ አለ። ተፈሳህ ጴጥሮስ ባሕቲቱ። እንግዲህ እንደሚታወቀው ስሜ ጴጥሮስ ነው የሚባለው። በራሴ ስም ነው መጀመሪያ ያመጣሁት። ተፈሳህ ጴጥሮስ ባሕቲቱ ድህረ ተንሥአ ቀዲሙ እምነንዋሙ ለእም ሀተታ አምጣነ በህልሙ ብዬ ነው ያመጣሁት። እንግዲህ አማርኛው ብቸኛው ጴጥሮስ ተደሰተ። እንግዲህ እንደሚታወቀው አንዳንድ ተማሪ ወደ ትምህርት ሲሄድ ሩቅ አገር ነው የሚሄደው እና እዛ ላይ ብዙ ነገር ይናፍቀዋል። ቤተሰቡ ምንም የተለያየ ነገር የሀገሩ ባህል ብዙ ነገር ይናፍቀዋል። ግን ከዛ የእናቴ ፍቅር አስበልጬ እናቴ ስለናፈቀችን በዛ ልቁጠር ብዬ ያንን አመጣሁት። ብቸኛው ጴጥሮስ ተደሰተ ብዬ ከዛ በኋላ እናቱን ጉባኤ ቃና በህልሙ አይቶታልና ብቸኛው ጴጥሮስ ተደሰተ ብዬ አመጣሁት። ለወርቁ እንግዲህ በህልም እናቴን ነው ማየው። ጉባኤ ቃና እናቴ ሁሌ ስለምንታገል እናቴንም ሁሌ ስለማያት እንደ በጉባኤ ቃና ምሳሌ አድርጌ አመጣሁት። መልካም ክብር ያድልን። በጣም እጅግ ደስ የሚል ነው። ያበርታልን። እስኪ እስካሁን በተማራችሁ ትምህርት የሰራችሁት ነገር ይኖራል? እስካሁን የሰሩት እርስዎን ያው የሰሩት ነገር ይኖራል ወይ? በማጥመቅ ደረጃ ሊሆን ይችላል በአንዳንድ ነገሮችና የሰሩት ትምህርት ይኖራል። በተማሩት ትምህርት
ያስተጋቡት ነገር ይኖራል ወይስ ከዚህ በኋላስ ለመስራት ያቀዱት ነገር ምንድነው? አሁን እቅድ ይኖራል መቼም በእቅድ ነው አይደል የምንመራው። ተምሬ ሀገሬ ሄጄ ምን ሰራው ነገር ይኖራል እና በእቅድ ደረጃ የተቀመጠ እስካሁን የሰራ ነው ካለ ከዚህ በኋላ ደግሞ ምን ሰራው ነገር ካለ እስኪ ሁለቶችን። እሺ እግዚአብሔር ይስጥልን። እንግዲህ ተማሪ ከመሆነ አንጻር ማለት ነው ብዙም የሰራሁት ነገር የለም። በትንሹ በከፊል እዚህ ቅዳሴ ተምረን በርን ጊዜ ለእርብሻ ነው እንግዲህ እንትን ብሎ ነው እዚህ እንድንሄድ ያደረገን። እዛ ሄደን ጉባ ወረዳ ተመደብነ። ያሉትን እንግዲህ ከኢአማንያን ውስጥ ከጨለማ ውስጥ ያሉትን ወደ ብርሃን በትንሹ 64 ይዘን መጠናል ማለት ነው። በትንሹ አዎ ከኢአማንያን ማለት ነው። ከእስልምና ደግሞ ወደ ክርስትና የመጡ 4ቶች አሉ። ቤተሰብ አንድ ሙሉ ማለት ነው። እነሱ ሰርተን ሞክረናል። እንግዲህ ጅማሬያችን ነው። ለወደፊቱ ደግሞ እቅዳችን እንግዲህ በትልቁ በትንሹ ነው ያቀርነው። እግዚአብሔር ቢፈጽምልን ብንለው ነገር ነው። ተምረን እንግዲህ የኛ ማህበረሰብ ያልተማሩ ስለሆነ ተምረን ለማስተማር እቅዳችን ያለ ነው። እሱ ነው አንደኛ። በሚያስተምር ሰው ብዙም የለም። በቋንቋ የሚያስተምር ሰው ስለሌለ በቋንቋ ለነሱ ተደራሽ እንድንሆን እንገደዳለን ማለት ነው። በትንሹ ስላወቅን ተምረን ደግሞ ከዚህ ትልቅ አውቀን ትልቅ ሆነንባቸው በትልቁ እንድናመጣቸው ወይ ደግሞ ትልቁ እውቀት እንድንሰጣቸው ተስፋለን ወይ እቅዳለን ነው። ከዛ በቀጣዩ ደግሞ መርጌታ ወይ ደግሞ መምህር ለመሆን እቅዳችን ያቀርነው ሌላ እቅድ የለም። ልክ እዚህ የአማራ ክልል አካባቢ ጉባኤ ተዘርግቶ እንዴታ ገብረስላሴ ልክ እንደ ቤንታ መምህራን ጉባኤ ዘርግቶ አስፍቶ ደቀ መዛሙርቱን እያስተማሩ አካባቢውን በሚገባ በቋንቋ እንዲማሩ ነው ዋናው እቅዳችሁ ማለት ነው። እሱ እቅዳችን እግዚአብሔር ይስጥልን ያስፈጽምልን። አሜን አሜን። ሌላኛው እንግዲህ ይሄ ጉባኤ ቤትና 5 አመት ጨርሶ የዋናው ስኮላርሺፑ ያለ ቢሆንም 5 አመት ጨርሶ በሰሞኑ እንደተመረቀ ያውቃሉ። ስለዚህ በዚህ ምርቃን ከደቀ መዛሙርቱ ደግሞ ወደ 23 ደቀ መዛሙርት ከቤተ ጉባኤው ከህንጻው ጋር አብረው ተመርቀዋል። በዚህ ምርቃን እንዴው ምን ያህል ደስተኛ ነው? እንግዲህ ደስታውን ለመግለጽ እኔ ቃላት የለኝም ብዬ እናገራለሁ። ምክንያቱም ቃላት ሲያጥረኛል ይሄ ነው ብዬ ለመናገር ከአቅም በላይ ስለሆነ ደስታው ማለት ነው። እንግዲህ በዚህ ደስታውት ሰይጣን እንደሚቃጠል ነው የሚታየኝ ማለት ነው። በጣም ሰው ልጅ በተደሰተ ቁጥር ሰይጣን እንደሚቃጠል ሁላ ይሄ ደግሞ መምህራን ተመርቀው ስናይ ደስታችን ምን እንደሆነ በቃ የምንናገርበት ቃላት ስለሚያጥረን ይሄ ነው ብዬ አልናገርም። በቃ ቃላት ያጥረኛል። በጣም ደስ ብሎናል። በጣም ደስ ይላል እውነት ለመናገር። ሌላኛው እንግዲህ ዓለም አቀፍ ትምህርት ቤት የሚሰራው ይታወቃል አይደለ? አሁን ቀደም እናንተ እዚሁ ስላላችሁ ታውቁታላችሁና የዓለም አቀፍ ትምህርት ቤት ወደ G+4 ነው። 5ኛ ፎቅ ነው። ይሄ እንግዲህ በአንድ በኩል አክሱም ጽዮን አክሱም ሐውልትን ኢትዮጵያዊነትን የሚያሳይ ነው። በሌላ መንገድ ደግሞ ጎንደር አካባቢ ያለውን የፋሲል ግንብን ኢትዮጵያዊነትን ጥበበኛ እንደነበሩ የሚያሳይ ነው። በአንድ በኩል ሲዩት ደግሞ ላሊበላ እንደ ቤተ ጊዮርጊስን የሚመስል ቅርጽ ሁሉ የያዘ ነው የሚሰራው። ይሄ እንደው ህንጻው ላይ ብቻ እንትን ለማለት አይደለም። በአንድ ጊዜ 150 ተማሪዎችን ይቀበላል እና የእናንተ ጅማሮ ነው። አሁን ይሄ ነጻ የትምህርት እድል ነው። ከተፈራመው ቤንሻንጉል ጉሙዝ፣ ከዲላ፣ ከጋሞ ጎፋ ከተለያዩ እየመጡ አሁን የተጀመረው ነገር አለ የሚማሩትና ይሄ ዓለም አቀፍ ትምህርት ቤት ያለ ማህበረሰብ ቢሰራው ለቤተ ክርስቲያኗና ለዓለም ሕዝብ ምን ጥቅም አለው? በዛው ላይ ደግሞ ባይሰራ ቢዘገይ ምን ጉዳት ያመጣል ብለው ያስባሉ? ጥሩ እግዚአብሔር ይስጥልን። እንግዲህ ቢሰራ የሚመጣው ጥቅም ብዙ ነው። ጥቅሙ በጣምና በጣም ጥቅሙ ብዙ አለ ብዬ አስባለሁ። አንደኛ እንግዲህ ላልተማረ ሰው አስተማሪ ማውጣት ነው። ላልተማረ ሰው ማለት ነው። በጨለማ ውስጥ ያሉ ወደ ብርሃን የሚመልሱ እዚህ እንዲማሩ ይገደዳሉ። ከተለያየ ቋንቋ እንግዲህ እንደሚታወቀው የቤተክርስቲያን ትምህርት ዘርና ጓሳ የለውም። ሲያስተምሩንም እንደዛ ነው። ዘር ጎሳ እንደሌለ አንድ አይነት ቋንቋ እንድንናገር ወይ ደግሞ አንድ ሃይማኖት ይዘን መንግስተ ሰማያት እንድንወርስ የሚያደርጉን የቤተክርስቲያን ትምህርት እንጂ ሌላ ትምህርት የለንም እና ስለዚህ ቢሰራ ለኛም ጥቅም ነው፣ ለሁሉም ጥቅም ነው። መንግስተ ሰማያት የምንወርስበት ተምረን ያልተማሩትን አስተምረን ሁላችን አንድ ላይ ተያይዘን መንግስተ ሰማያትን የምንወርስበት የምንማርበት ይሄ ነው። ቢዘገይ ግን አንደኛ እንግዲህ ቢዘገይ ያልተማረውን እንደገና አላስተምርም እንደማለት ነው የሚመስለኝ እንደኔ የሚታየው።
ያወቁ ሰዎች ያላወቁትን እንዳያውቁ የማድረግ እንደሚያደርጉ ብዬ ነው የምወስደው። እንግዲህ አማርኛ ስለሚያስቸግር መልካም። አይ በቂ ነው። ስለዚህ ይሄ የዓለም አቀፍ ትምህርት ቤቱ ለምሳሌ በአንድ አመት 150 ተማሪዎችን የሚቀበል ከሆነ ዘንድሮ ቢያልቅ አሁን 150 ተማሪዎችን መቀበል ይችል ነበረ። ቀጣይ አመት ቢያልቅም 150 ተማሪዎችን መቀበል ይችል ነበረ። የዘንድሮ ሲያልፍ 150 ተማሪዎችን እድል አጠፍ፣ ቀጣይ ሲያልፍ ደግሞ የ150 ተማሪዎችን እድል አጠፍ እንዲያል ነው የሚቀጥለው። አሁን ከጠረፋማ ጎበቤቱ እናንተን ነንታ አመተው እያስተማሯቸው ያሉ ከጠረፋማ አካባቢ ያሉትን ያው አሁን በተመረቀው ለመጻፍ ተማሪዎች ተብሎ ከተጀመረው ከፍሎ መቼስ እስከ ጊዜው ድረስ በሚል ነውና ስለዚህ አልቅልን ጠረፋማ አካባቢ ያሉትን ከቤንሻንጉል ጉሙዝ ከደቡብ ከዚህ ቅርባማ ያሉት ሶማሌ ከደቡብ ከኦሮሚያ አካባቢ ከእንደዚህ ያሉትን ነገር አመቶ በሰፊው የማስተማር እድል ነበረውና ይሄን በተመለከተ ይሄን ቪዲዮ የሚያዩት ማህበረሰብ ሁሉ እገዛ እንዲያደርጉ ይሄ ትልቅ ነገር ስለሆነ በመጨረሻ መልእክቶትን አስተላልፎ እንጨርሳለን። እሺ እንግዲህ እግዚአብሔር ይስጥልን። መልእክቴ ምንድነው እና ጉባኤ ቤቱን እንድትደግፉ ነው። ሌላ መልእክት አይኖረኝም። እናንተ ብትደግፉ ቶሎ ያልቃል። ህንጻው ቶሎ ማለቅ አቅም አለው። ሌሎችን ደግሞ ሄደው በቋንቋቸው እንዲማሩ ተደራሽ እንዲሆኑ እናንተ ብታግዙ ነው እንጂ ምን ደርስ እንጂ እናንተ ካላገዛችሁን መቼም አንደርስም ብለን ነው የምናስበው። በእናንተ እገዛ ነውና እንትን የምንለው በዛ ምን ደርሰው እንድታግዙን የሚለው መልእክት ነው ማስተላለፈው። እግዚአብሔር ይስጥልን። መልካም።